በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እስቲ ዛሬም ለእናንተ ይጠቅማል ያልኩትን ቪዲዮ ይዤ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ተከታተሉት። ሪፖስት፣ ኮፒ ሊንክ ደግሞ ማድረጋችሁን አትርሱ። በብዛት ስትሪም ላይ እየመጣችሁ እንዲሁም በውስጥ በሜሴጅ ዋትስአፕ ላይ የምታስቀምጡልኝ መልእክት አለ። ልጠፋ ነበር፣ ቤቱ አልተመቸኝም፣ 5 ቤት 6 ቤት ቀየር ያለው ማሬ። እዚህ ሀገር ስትመጪ የተመቻቸ ህይወት ለመኖር ነው እንደ መጣሽው? የተመቻቸ ህይወት እኮ ልትኖሩ አይደለም የመጣችሁት። ሰው ቤት ውስጥ ተቀጥራችሁ የመጣውን ቻሌንጅ አልፋችሁ ደሞዛችሁን ብራችሁን ይዛችሁ ወደ ሀገር ሄዳችሁ የተሻለ ህይወት መኖር ያለባችሁ ሀገራችሁ ላይ ነው። እዚህ ሀገር እኮ እኛ ስንመጣ ተገዝተን እኮ ነው የመጣ ነው። አትርሱት፣ የመጣንበትን ተገዝተን። አንድ አሰሪ እኛን ገዝቶ ሲያመጣን እኛ እንደፈለግነው ልንኖር ሳይሆን የሚያዙንን አቤት ወዴት ብለን ልንሰራ ነው። ባባ ሰላም አላለችኝም፣ ማማ ሰላም አላለችኝም፣ አኮረፈችኝ፣ ምን አገባሽ? ለምን እዛ እንዴ አብጣቱልም? ለምን አትፈንዳም? ስራሽን ስሪ። ከስራሽ ውጭ ምንም ያገናኝሽ ነገር የለም። እንዴት መጥፋትን እንዳማራጭ ታደርጋላችሁ? ስትጠፉ የመጀመሪያ ኪሳራ ውስጥ የምትገቡት እድሜያችሁን ነው። አንድ የሚያስጠፋችሁ ሰው እናንተን ሲያስጠፋችሁ ከናንተ የሚፈልገው ምን አለ? ጥቅም አለ። ጠፍታችሁ ስትሰሩ ብትታመሙ መታከም አትችሉ። ወደ ሀገር መግባት ብትፈልጉ መግባት አትችሉ። ያ አስጠፍቶ ሲያሰራችሁ የነበረ ሲፈልግ ይመታሻል፣ ሲፈልግ ይረግጥሻል፣ ሲፈልግ አሳልፎ ይሸጥሻል። የምትሰሪበትን ብር አንገትሽን ይዞ ጆሮሽን ይዞ ይቀበልሻል። አማራጭ ስታጭ ከሱ ቤት ወጭና የማትፈልጊውን ህይወት ትኖሪያለሽ ማለት ነው። ከአንዱ ቤት ከአንዱ እንትን ስትይ ምንም ነገር ሳትይሽ ተይዘሽ ሀገርሽ ትገቢያለሽ። የመጣችሁበትን አላማችሁን አትርሱ እህቶች። እኔ ያለሁበት ሀገር ወይም እኛ ያለንበት ሀገር እንደ ሌሎች ሀገር አይደለም። ምናልባት ሳውዲ፣ ዱባይ፣ ኳታር ሰርታችሁ የመጣችሁ ልትኖሩ ትችላላችሁ። እዛ ጋር ይሄ እስቲራሃ ወይም ኢጃዛ ቤት እንደዚህ ዙሪያውን ሜሪ እንዳደርድራችሁ ወግል ለመላይታችሁን ከፍታችሁ ነካ በዚህ ጋር እንደወጠምሻ በዚህ ጋር እንደወጠምሻ የለም። እዚህ ሀገር ወጠምሻ ለግሉ ያወጣሻል፣ ሲፈልግ ቆሻሻውን ይደፋብሻል። ካንቺ የተሻለች ሲያገኝ ደግሞ ላሽ ብሎ ይሄዳል ማለት ነው። ይሄ ነው ያለው እዚህ። ስለዚህ ጥንቃቄ አድርጉ። ደሞዝ ተከፍሎሽ ከምትሰሪበት ቤት ወጥተሽ የመዋቀጥ አሰሪ ካልሲና ቡታንታ በነፃ ማጠብ ከተመቸሽ ውጪ ሞክሪው። እኔ እኮ ግራ ነው የምትገቡኝ። የመጣችሁት ለ2 ዓመት ኮንትራት ነው። ቤት ውስጥ ከተደበደባችሁ፣ ከተመታችሁ፣ ደሞዝ ከተቀማችሁ፣ ከራባችሁ ኤጀንሲዎች ጋር ደውሉ። ኤጀንሲ የማያነሱ ከሆነ ደግሞ አማራጭ አለ። ኤምባሲ ሂዱ። ኤምባሲ ጃብሪያ ቀጣ 6 ሻራ 8 መንዝል 1 ቀጥ ብላችሁ ታክሲያችሁን ይዛችሁ ሂዱ። ምንም አይነት ኤጀንሲ ሴክሬታሪ ስልክ የማይመልሱላችሁ ከሆነና እናንተን የሚያንገላቷችሁ ከሆነ እናንተን ወክሎ የመጣ አካል አለኩ። የሚመለከተው አካል ጋር ሄዳችሁ ሪፖርት ማድረግ ትችላላችሁ። አፍ አላችሁ የምትናገሩበት። ጃብሪያ ቀጣ 6 ሻራ 8 መንዝል 1 ሂዱ። ክሳሱ እዛ። እኔ በጣም ነው የሚገርመኝ። እኔ ምን እንደምላችሁ አላቅም። ቁጭ ብላችሁ ለመዋቀጥ አሰሪ ቅንጨሽን ማቀንጨትና ፍርፍርሽን ማፈርፈሩ ከተመቸሽ እሱ መብትሽ ነው። በ20 ኢቃማ ውጭ ወጣችሁ እንኳን መስራት አትችሉም። በአሁን ሰዓት በጣም ከባድ ነው። ስንት የከተማ ልጆች እኮ 10 አመትና 14 አመት ሰው ቤት ውስጥ ቁጭ ብለው የሚሰሩ አሉ። ስርዓታቸውን ይዘው መውጣት አቅቷቸው እኮ አይደለም፣ ይሄንን ቻሌንጅ መክፈል ስላልፈለጉ ነው። እናንተ እንደውም ማድረግ ያለባችሁ ህጉን ማጥናት፣
ነገ ይሄንን ቻሌንጅ ብወጣው ነገ በምን አይነት መንገድ የተሻለ ህይወት አገኛለሁ? ሌሎች የተቀመጡበት ምሳሌ አንድ ሰው ተወስዱና እሷ ወይም እሱ የደረሰበት ቦታ ለመድረስ እኔ ምንድነው መክፈል ያለብኝ ቻሌንጅ? እንዴት ነው መወጣት ያለብኝ ነው ማሰብ ያለባችሁ። መጥፋትን እንዳማራጭ አታድርጉት። ዛሬ ተሯሩጦ ያስጠፋሽ ወጠምሻ ነገ ትፍ ብሎ ያልፈለግሽው ህይወት ውስጥ ነው የሚጥልሽ። ተጠንቀቁ።